ወይዘሮ ቤዛ እንግዲህ ለማምለጥ እጃቸውን ፈተው ቁጭ ብለው ነበረ ከዳይመንድ ጋር ከዳኒ ጋራ። ነገር ግን እንግዲህ ኪንጎ እዛ እንትን ሲላቸው ኪንጎ ተነሳና እሷን ሊያንቃት ሲል ዳኒ ከኋላው እንቅ አድርጎ እዛው እንግዲህ ወቅጦ ጥሎት ሄደ ማለት ነው። ነገር ግን ደግሞ ተንኮል የሰራ ሰው መቼም ማምለጥ እንደማይችል ነው የተረዳሁትና ስለዚህ ሊያመልጥ ሲሞክር ዴቭና ማነው ዳኒና ሽማናት ዳኒና ቤዛ ማለት ነው። ዳኒና ቤዛ እንግዲህ ለማምለጥ ሲሯሯጡ ነገሩ አልተሳካላቸውም። ከዛ በኋላ ኢንስፔክተሩ እንግዲህ አሯሩጦ ያዛቸው ማለት ነው። ኢንስፔክተር እኛ ምንም ጥፋት የለብንም፣ እባክህ ልቀቀን፣ እኛ ወንጀለኛ አይደለንም አለች። በአንድ ጊዜ መቶ ነገር አወራች። አርፈሽ ቁጭ በይ አንቺ አታላይ፣ አንዳንቺ አስመሳይ ሰው አይቼ አላቅም በእውነቱ። አርፈሽ ቁጭ በይ፣ አርፈሽ ማትቀመጪ ከሆነ ግን እርምጃዬ የከፋ ይሆናል አላት። ቆይ ለምንድን ነው እንደዚህ የምትሆኑብን? ምን ያደረግኩት ነገር አለ አለች በደፈናው። አደይ ደግሞ ምንድን ነው ያስደነግጣት? ማን ነው ስልክ የደወለላት? ለሊ ናት ወይስ ዶክተሩ? እሷ አሸኝቶ ሲመለስ የሆነ ነገር ገጠመው። ሄሉዬም ወደ ቤቷ ተመልሳለች። እንግዲህ አደይን ወደ ቤት መልሶ እነ ሄሉን ወደ ቤት መልሷቸው ሲመለስ ራስህን ጠብቅ፣ ቀስ ብለን ንዳ ምናምን ብላው ነበረ የሄደችው ማለት ነው። የሄደው ግን ሲወጣ ምን ገጥሞት ይሆን አላውቅም። እንደገና ደግሞ ወይ ደግሞ ቺማናት ለልዬ ደውላላት ሊሆን ይችላል። ብቻ አደይ በጣም ደንግጣ ስልኩን ጥለዋለች ማለት ነው። ከባድ ችግር ሳይፈጠር አይቀርም። እንግዲህ አደይ ሌላውን ስታስተናግድ አንዱ ይመጣበታል። በጣም አስቸጋሪ ነገር ነው። ፍቅር በዚህ በኩል እንግዲህ እዚህ ቤት እማዬ እንኳንም አመጣችኝ። አይ አደይ የዋነሽ አይደለም እዚህ ቤት እባብ እንዳስቀመጥሽ ቁጠሪው። ምን እንደማደርግሽ አይሻለሁ። አሁን ታያለሽ፣ በራስሽ ስልክ ጉድ ሰራሻለሁ። ወደሽ ሳይሆን በግድሽ ከዴቭ ህይወት ውስጥ እንድትወጪ አደርግሻለሁ። አደይ እመኚኝ፣ እንደዚህ መለቅሽ እንዳይመስልሽ እያለች እንግዲህ አደይ ላይ ስትቀምር ስልኳን ልታነሳ ስትል አደይ ነቃች። ከዛ በኋላ በጥፊ ላሳደርጋት ሩታም አደይን ልትሰድባት ቤት ድረስ መጣች። አንቺ እኔ በጣም የምተማመንብሽ የወንድሜ ሚስት የወደፊት የወንድሜ ሚስት ነሽ ብዬ ነበረ። አንቺ ለካ አንገትሽን ደፍተሽ ሌላ ነገር እየሰራሽ ነው። እባክሽ ሩታ አንቺ እንኳን እኔን ለመረዳት ሞክሪ። እኔ በፍጹም እንደዛ አላደረኩም። ይሄ የወረደ አስተሳሰብም የለኝም። እባክሽ ሩታ እንድትረጅኝ ይፈልጋለሁ። ምንድን ነው የምረዳሽ? እባክሽ ብልግናሽን ነውርሽን ነው የምረዳሽ ሩታ። ከዛ አደይ በጣም አዝናለሁ ብላ እሷ ተናዳ ሄደች። ከዛ በኋላ ተናዳ ስትሄድ አደይ እንደምንም ብላ ሀይ አደይ ምን ደግሞ እንደ ጨዋ ያደርግሻል እንዴ? ጨዋ የሚያጫውትሽ ነገርስ ደግሞ አታፍሪም እንዴ? ስሚ አንቺ እኮ ማለት በጣም ከባድ ሴት ነሽ። ምክንያቱም ደግሞ ያደረግሽው ነገር ምን እንደሆነ አታቂም እንዴ? አንቺ ግን ምን አይነት ሴት ነሽ አለቻት። ከዛ በኋላ አደይ በጥፊ ላሳደረገቻት። አርፈሽ የምትኖሪ ከሆነ አርፈሽ ኑሪ፣ አርፌ አልኖርም የምትይ ከሆነ ግን ከዚህ ቤት መንቅሬ አስወጣሻለሁ አለቻት። ከዛ ቆይ አርፈሽ አትቀመጭም እንዴ? ከዛ እሷም ይኸውልሽ አደይ አሁን የመታሽኝ ጥፊ ተንበርክከሽ ይቅርታ እንድትጠይቅኝ ካላደረግኩሽ እኔ ፍቅር አይደለሁም፣ እሰራልሻለሁ። ዞር በይ በእናትሽ፣ የራስሽ ጉዳይ ነው አለቻት። ከዛ በኋላ ፍቅር በጣም ተናደደች እና እሰራልሻለሁ አደይ እመኝኝ፣ እኔ ፍቅር አይደለሁም አለች። ዛቻዋን ቀጠለች። የራስሽ ጉዳይ ማንም ሆኚ፣ ግን ከህይወቴ ውስጥ ውጪ፣ በመንገዴም እንዳትገቢ። እኔ አሁን በጣም የሚያሳስቡኝ በጣም ብዙ ነገሮች አሉብኝ፣ ዞር በይልኝ አለች እና ገፍተራ ሄደች። ከዛ በኋላ ፍቅር በጣም ተናደደች እና አደይ እመኚኝ፣ ላደረግሽው በሙሉ ዋጋ አስከፍልሻለሁ እያለች ዛቻዋን ቀጠለች ማለት ነው። ታዲያ ሊዲያ ደግሞ ይሄንን ያደረጋችሁትን ነገር በሙሉ ለወንድሜ እነግረዋለሁ፣ ትሰማለህ?
እሱ እኮ በጣም ነው የሚወዳት። እሷ ግን እዚህ መታ ካንተ። ኧረ በእናትሽ ተረጋጊ። እኔና አደይ መሀል ምንም ነገር የለም። ነገሮችን አታበላሺ እባክሽ ሊዲያ ተይ እንጂ የሰውን ህይወት አትበጥብጪ። ምን ትጠቀሚያለሽ እያለ ቢላትም እሷ ግን እሺ ለዴብ እንዳልናገርበት እፈልጋለሁ አይደለ? አዎ እፈልጋለሁ። ስለዚህ ምን እንደማደርግ ታውቃለህ? እሺ ምን? አሁን አዝናናኝ። እኔ አዝናናኝ ካልኩ አዎ ታዝናናኛለህ። ደብሮኛል ካልኩም መተት ታዳብረኛለህ። በዚህ ከተስማማን እሺ ለዴቭ ምንም ነገር አልነግረውም። ኧረ እባክሽ እኔ እኮ የህዝብ ኃላፊ አለብኝ። ቆይ ምን እያሰብሽ ነው ሊዱ? ተይ እንጂ። እንግዲህ ምርጫው ያንተ ነው። አለበለዛ ለወንድሜ ደውዬ ሁሉንም ነገር ነግረዋለሁ ብላ አስፈራራችሁ። እሱም በጣም ደነገጠ። ወይች ልጅ አምላኬ ምን አድርግ ነው የምትለኝ? ቆይ እንዴትስ ነው ከህይወቴ ውስጥ ማስወጣት ልጅ እያለ ግራ ተጋባ። ታዲያ ፍቅር እችን ጫፍ አገኘችና ስሚ ሩታ፣ የውልሽ እቻ አስመሳይ አደይ ጭንብሏ መገፈፍ አለበት። ቶሎ ብለን መናገር አለብን። ለማን ነው የምንናገረው? የምትናገሪው ማለት ዴቭ ነዋ። ዴቭ ላይ ምን እየሰራች እንዳለ ጭንብሏ። ከዛ ሩታ ተስማማችና መለሳለችና ደግሞ አይ ይሄ ነገር ልክ ላሊሆን ይችላል። አደይ እንደዚህ የምታደርግ ሴት አይደለችም። ዶክተሩም ደግሞ ለአደይ ምንም ስሜት እንደሌለው አውቃለሁ። ስለዚህ ባልተረጋገጠ ነገር እሷንም እሱንም መወንጀል አልፈልግም። ነገሩን በደንብ አጣርቼ እኔ ራሴ የማደርገውን ራሴ አውቃለሁ። አንቺ ደግሞ ምን ወደ ኋላ ያስመልስሻል? አሁን ተስማምተን አልነበረም እንዴ? አይ ፍቅር ይቅርብኝ፣ አልፈልግም። ምክንያቱም በኋላ እኔ ነኝ የማፍርበት። ስለዚህ ሁሉም ነገር ቢቀር ይሻላል አለች። እሺ እንደዛ ከሆነ ጥሩ ነው ብላ እንትናለች ማለት ነው። ከዛ በኋላ እንግዲህ ተስማማ። እሱም መንገድ ላይ ከመኪና ውስጥ ያወርዳት። በሂጂ እኔ አሁን ወደ ስራ ልሄድ ነው አላት። አሁን ሳመኝ። ሩታ መታለች። እሷ እያየች ሳመኝ። ስለዚህ እሷ እያየች ትስመኛለህ ወይስ ለወንድሜ ልንገር? አረ ሊዲያ ተረጋጊ። አልረጋጋም፣ ያልኩህን ብቻ አድርግ፣ አለበለዚያ ለወንድሜ እደውላለሁ አለና ሲቆም ግጥም አድርጋ ሳመችው። ከዛ እሷ ከሳመችው በኋላ እንዲ ለካ የራሷን ነው አደይ ላይ ያመጣችው። እቺ የማትረባ የራሷን ጥፋት ነው እንዴ አደይ እንደዚህ ታደርጋለች ብላ ወሬ ያወራችው። ከዛ በኋላ ሩታ አበደች። እሱን መኪናውን አስነስቶ ሄደ። እንግዲህ አደይ ጋር ደውሎ ማን ያስደነገጣት ነው። አሁን እዚህ ጋር ዳኒ ከፖሊሶቹ አምልጧል። ቤዛ ተይዛለች። እንግዲህ ወይዘሮ ቤዛ እኛ ምንም ወንጀለኛ አይደለንም ኢንስፔክተር፣ እኛን ብትረዳ ኖሮ ለእኛ ታዝንልን ነበር። ግን አንተ ሁላችሁም እኛን የምትረዱን ሰዎች አይደላችሁም። ቆይ ለምንድን ነው እኛን የማትረዱን? ምንድን ነው ያደረግናችሁ? እያለች ጭራሽ እንደው ያዙኝ ልቀቁኝ አለች። ወይዘሮ ቤዛ ማስመሰሉን ተከናበታለች። እሱም አፍሽን ዝጊ፣ አንቺ እማምነሽ ይመስልሻል እንዴ? ኧረ አንቺ ምን አይነት ጉድ ነሽ እንዴ? እፈሪ እንጂ እያደረግሽ ያለሽው ነገር እንኳን እኮ አያሳፍርሽም። ተነሽ አለና እየጎተተ እንግዲህ ወንድሜ ድረስልኝ ወንድሜ እያለች አሁን ጎትቻ ያመጣልሽ የለ እንዴ? የት አባቱ ይገባል ብለሽ ነው? ቀጥ ብሎ ቤዛን ጎትቶ ይዟት ሄደ፣ ፖሊሱ ማለት ነው። እንግዲህ ወይዘሪት ቤዛ ጉድሽ ፈላ። አሁን ከነ ዳይመንድ ብታመልጪ ወይንሽ ተመልሰሽ ገብተሻል፣ በሚያሳዝን ሁኔታ ማለት ነው። ይሄው ነው ያለው ገበያ። አያችሁ፣ አንዳንድ ጊዜ መጥፎ ስታስቡ እንደዛው ይገጥማችኋል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት